ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የማል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ ትግራይ ውስጥ ያለው ጉዳይ እጅጉን አስጨናቂ ነገር እየፈጠረ ይገኛል። በጊዜያዊ አስተዳደሩና በህወሓት መካከል የተፈጠረውን ከፍተኛ መካረር ትግራይ በአዲስ ጦርነት ዋዜማ ላይ እንድትገኝ አድርጓታል። ከዚያ ውጭ ደግሞ የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ የሆነው አስረስ ማረ በቴዲ አፍሮ ዘፈን ጉዳይ ላይ አስተያየት መስጠቱ እየተሰማ ይገኛል። ይህንን ጉዳይ እናያለን። ሌተናል ጀነራል ታደሰ ወረደ ቁፍጠን ያለ ትዕዛዝ አስተላልፈዋል። ይህንንም እንመለከታለን። በዛሬው ትንታኔያችን ላይ የትም እንዳትሄዱ ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው ማልፍ ይሆናል። ታሪክን ወደ ኋላ መለስ ብለን መመርመር ይገባናል። የዛሬውን እንቆቅልሽ ለመፍታት ቁልፉ መንገድ ታሪክን ወደ ኋላ መለስ ብሎ መመርመር ነው። ህወሓት የደርግ መንግስትን ጥሎ አዲስ አበባን ሲቆጣጠር በርካታ የወሰናቸው ውሳኔዎች ነበሩ። ከነዛ መካከል ኢትዮጵያ በወቅቱ የነበራትን የባህር ኃይልና ግዙፍ የንግድ መርከቦችን እንድታጣ ብቻ አይደለም ያደረገው፣ የባህር በር ባለቤትነት ጭምርንም እንድታጣ ነው ያደረገው። ይህም የሀገሪቱ ታሪክ ነው። ይህንን የሀገሪቱ ታሪክ ወደ ኋላ መለስ ብለን መመርመር ይገባናል። ለምንድን ነው ይሄ የሆነው የሚለውን ነገር ማወቅ ይገባናል። ይሄም ሀገሪቷን ለከፍተኛ ኢኮኖሚያዊ ኪሳራ ዳርጓታል። ይሄ ነገር ዛሬም ድረስ እየተንከባለለ መጥቶ አሁን ባለችዋ ኢትዮጵያ ላይ ኢምፓክት አምጥቷል። የትናንትና ኢትዮጵያ የሚሉ ሰዎች የባህር በርን እናስመልሳለን እኛ ስልጣን ላይ ብንወጣ ሲሉ የነበሩ ሰዎች ዛሬ ላይ ይሄንን እየተቃወሙ ይገኛሉ። እንዲሁም ቴዲ አፍሮ ያወጣው ዘፈን ላይ አሁን ያለችዋን ኢትዮጵያ እንደሞተች ነግሮናል። ዳስጣል የሚል ርዕስ ሰጥቶ ኢትዮጵያ እንደሞተች በኢትዮጵያ ውስጥ ነገሮች ሁሉ ከቁጥጥር ውጭ እንደሆኑ ነግሮናል። ይህንን ጉዳይ እስቲ ሰፋ አድርገን ለማየት እንሞክር። የሚገርመው ነገር በኢትዮጵያ ምድርም ሆኑ በየትኛውም የዓለም ክልል ውስጥ የሚደረጉ እገታዎች ተገቢ አይደሉም። የሰው ልጅ ሰብአዊ መብቱ ሊነካ አይገባም። ተግባራዊ የሚሆኑ ስራዎች በሙሉ ሲሰሩ ሰውን በመንካት አይደለም፣ ሰውን በማፍረስም አይደለም። በተለይ ምንም የማያውቁ ህፃናትና ሴቶችን የሚያግቱ ቡድኖች የወንድ ተግባርን እየፈጸሙ አይደለም። ይህንን ስራ እየሰሩ ያሉ በኢትዮጵያ ውስጥ የሚንቀሳቀሱ ነፃ አውጪዎች ነን የሚሉ ማህበረሰቦች አሉ ኢትዮጵያ ውስጥ። እነዚህን አልተቃወመም የቴዲ አፍሮ ዘፈን። ለምን? የእውነት እሱ እንደሚለው ኢትዮጵያን የሚወዳት ከሆነ ኢትዮጵያ እሱ አእምሮ ውስጥ ያለችዋ ኢትዮጵያ ሴቶች የሚደፈሩበት ነው ወይ? ህፃናት መማር የማይችሉበት ኢትዮጵያ ነው ወይ የሚመኘው? ለምን ይሄንን ያደረጉ ሰዎችን አልተቃወመም? ኖ ይሄ ተገቢ አይደለም። ለምን በዘፈኑ አላለም? ኢትዮጵያ የእውነት የሚወዳት ከሆነ የተሰራውን ለውጥ እኮ ሙሉ ለሙሉ አይኖቹ ሳያዩ ቀርተው ለነዛ ምስክር ሳይሰጡ ቀርቶ ኢትዮጵያ ፈርሳለች አለ። ኢትዮጵያን ያፈረሰው ማን ነው? እነዚህ ጽንፈኞች አይደሉም ወይ? በየክልሉ ያሉ ሰዎች አይደሉም ወይ? በየክልሉ ያሉ የተደራጁ ቡድኖች አይደሉም ወይ ኢትዮጵያን እያፈረሱ ያሉት? እነዚህን መቃወም ነበረበት። የእውነት ኢትዮጵያዊ ቢሆን፣ የእውነት እሱ ኢትዮጵያን የሚወዳት ቢሆን። በትናንትና ዘፈኖቹ ላይ ብዙ ነገሮችን ነግሮናል። እኛ ቴዲ አፍሮን ስናስብ የምናስበው ነገር አለ። ኢትዮጵያን የሚወድበት መልክ በጣም እጅግ ጥሩ ስዕል አድርጎ ስሎልን በአእምሯችን በልባችን ሰሌዳ ላይ ተቀርጸው የቀሩ እነዛ ውብ ዜማዎቹ ዛሬም ድረስ በአእምሯችን ውስጥ አሉ። ያ ቴዲ አፍሮ የት ሄዶ ነው ዛሬ የተሰራውን ስራ ለማድነቅ የዳዳው? እሱ የሚፈልጋት እኮ ኢትዮጵያ በኢኮኖሚ የበለጸገች እንደሆነ ነበር የሚገባኝ እኔ ማለት ነው። የአባይ ግድብ ሲገደብ እናቶች ከመቀነታቸው 2 ብርና 3 ብር 4 ብር አውጥተው 10 ብር አውጥተው ከትንሿ 10 ብር እስከ ሚሊዮን ብር ድረስ ተዋጥቶ የተሰራ ኢትዮጵያዊ ግድብ ነው። ይሄ ግድብ ሲመረቅ ሄዶ ማየት ነበረበት። ይሄንን ግድብ ለመረቀ መሪ ምስጋና መቸር ነበረበት። ከዛ ይልቅ ግን ስድብ ነው የቸረው። ዳህላክ ላይ ለስራ ቤቴ በሚል ዘፈኑ ላይ ስለ ኤርትራና ስለ ኢትዮጵያ መለያየት መቆጨቱን ይነግረን ነበረ። እዛ ውስጥ ኢትዮጵያ ያጣችው ነገር አለ። ከቀይ ባህር ገለል እንድትደረግ ተደርጋለች። ዛሬ ላይ የቀይ ባህር ጉዳይን የሚጠይቅ መንግስት መጥቷል በኢትዮጵያ ውስጥ። ታዲያ ይቺ ኢትዮጵያ ሞታለች ወይ? ለምንድን ነው ለዚች ኢትዮጵያ ዳስ የሚጣልላት? እሱ እኮ ይሄንን ላደረገ መሪ ችግር የለውም ማመስገን አይገባም። ግን መሳደብ ለምን አስፈለገ? ዳስ እንዴት ነው ለሀገር የሚጣለው? ኢትዮጵያ ኢራቅ አይደለችም፣ ኢትዮጵያ ሊቢያ አይደለችም፣ ኢትዮጵያ ሶሪያ አይደለችም፣ አልፈረሰችም። በሱ አእምሮ ውስጥ ያለችው ኢትዮጵያ ፈርሳ ልትሆን ትችላለች። እሱም ያስባት ኢትዮጵያ ግን ይመስለኛል እሱ ሲነግረን የነበረችው ኢትዮጵያ ዛሬ ላይ የበለጠ እየተሰራች ነውና ያንን
ማየት ነበረበት ቴዲ አፍሮ ማለት ነው። በአማራ ክልል ያለው ፋኖ እኮ ፋሽስት ጣሊያን በኢትዮጵያ ያልሰራውን ታሊባን በአፍጋኒስታን ያላከናወነውን ክፉ ገቢሮች በአማራ ማህበረሰብ ላይ እየተገበረ ያለ ቡድን ነው። ይህንን ቡድን ማውገዝ ነበረበት ቴዲ አፍሮ። ለአማራም ሆነ ለሌላው ማህበረሰብ የማይበጅ ስራ እየሰራ የሚገኘው ይሄ ፋኖ የሚባል አካልን ማውገዝ ነበረበት። እየሰራችሁ ያላችሁት ነገር ትክክል አይደለም ማለት ነበረበት። ይህንን ሁሉ ነገር እየሰራ ያለው ፋኖ ሳይወቀስ በአማራ ክልል ጎርጎራን የገነባው ላሊበላን እንደ አዲስ እንዲታደስ ያደረገውን መንግስት ለመተቸት እየተሞከረ ይገኛል። ለምን ተተቻ አይደለም፣ መንግስት መነካት የለበትም አይደለም። መንግስት ሲሰራ መሞገስ፣ ሲሳሳት ማረቅ ያስፈልጋል። ግን የሰራውን ደግሞ ማሞገስ እንደ ሰው ይጠበቅ ነበረ ከቴዲ አፍሮ። ሀገር አልሞተችም፣ ኢትዮጵያ አልሞተችም። ከሞተች ለማን ነው ዘፈን ውስጥ የተዘፈነው? ኢትዮጵያ በትልቅ ማንሰራራት ላይ ትገኛለች፣ በትልቅ መንገድ ላይ ትገኛለች። ዛሬ ላይ የዓለም ታላላቅ ሀገራት ከኢትዮጵያ ጋር ለመስራት እየተፎካከሩ ነው የሚገኙት። ይሄ ምድር ላይ ያለ ሀቅ ነው። ቴዲ አፍሮ ቢክደውም ወይም ቴዲ አፍሮን የሚከተሉ መንጋዎች ቢክዱትም እውነታው ግን የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ለኢትዮጵያ ትልቅ በረከት ይዞ መጥቷል። ዛሬ ላይ ህንድ በለው፣ አሜሪካን በላት፣ ቻይና በለው፣ ሩሲያ በለው ከኢትዮጵያ ጋር ለመስራት የማይፎካከር ወደ ኢትዮጵያ የማይመጣ መሪ የለም። ያየነው ነገር ነው። በዚህ 8 ዓመት ውስጥ እኮ ኢትዮጵያ ጋዝ ማውጣት ትችላለች። ስለ ኒውክሌር ማሰብ ተችሏል። ትልልቅ ስራዎች እየተሰሩ ይገኛሉ። ይህንን ማድረግ የቻለ መንግስትን ማወደስ አለመቻል ንፉግነት ነው። በውስጥ ቅናት ከሌለ በስተቀር ወይም እኔ የምደግፈው አካል ከሆነ ሰው መጥቶ ያንን ስላልሰራ እኔ ከምጠላው ቦታ ላይ መጥቶ የሰራው ሰው ስለሆነ ማወደስ የለብኝም የሚል እሳቤ ካልሆነ በስተቀር በዚህ መንግስት ኢትዮጵያ የተከበረችውን ያህል በየትኛውም መንግስት ተከብራ አታውቅም። ትናንትና እኮ የኢትዮጵያ ስም ምን ነበረ እናውቋለን። ረሃብ ነው እኮ በዲክሽነሪ ላይ ትርጉሙ። ያ ዛሬ ጠፍቶ ኢትዮጵያ ብልጽግና የሚል ስም ተሰጥቷታል። አይኤምኤፍ ባወጣው መረጃ መሰረት በአፍሪካ ቀዳሚ ኢኮኖሚ ካላቸው ሀገራት መካከል የመጀመሪያዋ ሆናለች እኮ። ትልቅ እድገት፣ ፈጣን እድገት እያስመዘገቡ ነው የሚል መረጃ ያወጣው አይኤምኤፍ ነው። ኦኬ፣ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት 9.2% አድጌያለሁ የሚል መረጃ ዛሬ አውጥቷል። የጠቅላይ ሚኒስትሩን አንመን ስለማንፈልግ ኦኬ፣ ሁሌ የምናምነው የውጭ ስለሆነ ነው። ይሄው አይኤምኤፍ እኮ በቀጥታ 9% እድገት አስመዝግባለች ኢትዮጵያ የሚል መረጃ አውጥቷል። ይህንን ለምን መቀበል ለምን ማየት ተሳነን? ትናንትና ጭርቁስቁስ ያለችው አዲስ አበባ ዛሬ ተለውጣለች። ይህንን መቀበል ለምን ከበደን? ሁል ጊዜም ትናንትናን እያሞገሱ አሁን ያለንበትን መናቅ፣ ወደፊታችንን አለማሰብ ይሄ ተገቢ አይደለም። እንዲህ አይነት እሳቤ ለማንም አይጠቅምም። መደመር የሚለው የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ይዞት የመጣው እሳቤ እጅግ በጣም ጥሩ ነው። ከትናንትና ጥሩውን ነገር ይዘን ዛሬን አሰናስነን ነገን እንስራ ነው የሚለው። ትናንትናን ሙሉ ለሙሉ አልፈልግም አይልም። አየን እኮ ቤተ መንግስቱን እንዴት ውብ አድርጎ እንደሰራው። አጼ ሚኒሊክ ብለ የዘፈንክላቸውን እኛን ታላቅ መሪ ትልቅ አድርጎ ያስቀመጠው ዶክተር አብይ አህመድ ነው። ስለ አድዋ ያንን ሁሉ ገንዘብ አውጥተህ በኢትዮጵያ ታሪክ ትልቅ ስራ ሰርተሃል። ስለ አድዋ ግን መታሰቢያ ቦታ አልነበረውም። ያንን ክሬት ያደረገው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ይህንን መቀበል ነበረብህ፣ ማመን ነበረብህ፣ ክሬዲት መስጠት ነበረብህ። ያንን አላደረክም። ከዛ ይልቅ ያደረካቸው ነገሮች እጅግ በጣም ደስ የማይሉ ነገሮች ናቸው። ታላቁን የአማራ ህዝብ የማይወክለው ጽንፈኛ ቡድን በተለያየ ጊዜ የተለያየ ፉከራዎችን ሲያደርግ ቆይቷል። የአማራ ህዝብ ፋኖን ለመዋጋትና ለማጥፋት በመንግስት መዋቅር ውስጥ ገብቶ በአድማ ብተና እንዲሁም በወታደራዊ ዘርፍ እየሰለጠነ ይገኛል። ራሱ የአማራ ህዝብ ነው ይህንን እያደረገ ያለው። ለምን? ፋኖ ስለማይጠቅመው ነው። ፋኖ የሚጠቅም ስራ እየሰራ ስላልሆነ ነው። ልጆቹን እየገደለበት ነው። ልጆቹ እንዳይማሩ እያደረገ ነው። ሆስፒታል እያቃጠለ ነው። ትምህርት ቤት እያወደመ ነው። ንብረት እያቃጠለ እያወደመ ነው ያለው ይሄ ኃይል። ለአማራ አንዳችም የሚፈይድ ስራ እየሰራ አይደለም። ከዛ አልፎ ተርፎ ትናንትና የአማራን ህዝብ ሲበድሉ ከነበሩ ኃይሎች ጋር ባሪያ ሆኖ ለማገልገል ጎንበስ ብሎ እየሰራ ያለ ቡድን ነው። ይሄ ቡድን ኢትዮጵያ ይላል። የውሸት ኢትዮጵያ ነው። በሱ አእምሮ ውስጥ ያለችዋን ኢትዮጵያ አየናት እኮ። ተገቢ አይደለም። ያንን ማወደስ፣ ያንን ማሞገስ፣ ያንን እንዲቀጥል መፍቀድ ተገቢ አይደለም። ትልቅ የጥበብ ሰው እስከሆንክ ድረስ እነዚህ ነገሮችንም በጥበብ አዋስተህ
ኖ ማለት ነበረብህ። በማንነታቸው የተገደሉ ሰዎች ይሁን ይሄ ዘፈን የሚል ዘፈን ማስታወሻነት አድርገሃል። ጥሩ ነው፣ ግን እነማን ናቸው እነዚህን ሰዎች የገደሉት? እውነት መንግስት ነው ወይ? ይሄ በደንብ ሊታይ ይገባዋል። ከዛ ውጪ እነዚህ ቴዲ አፍሮን እንደ ንጉስ እያዩ ያሉ ሰዎች ራሳቸው ቴዲ አፍሮን እንዳያጠፉት ትልቅ ስጋት አለኝ። ምክንያቱም በብዙ ነገር ሞክረዋል። ይሄንን መንግስት ለማነቃነቅ አልቻሉም። ህዋት መጣ አልቻለም፣ ግብጽ መጣች አልቻለችም፣ ትራምፕ መጣ አልቻለም። ያ ሁሉ ጦርነት፣ በተፈጥሮ ትልልቅ ችግሮች መጥተዋል። ኮቪድ መጥተዋል፣ የአንበጣ መንጋ መጥተዋል። ይሄንን መንግስት ለማንገዳገድ ከተፈጥሮ እስከ ሰው ሰራሽ ችግሮች ፊት ለፊቱ ተጋፍጠው ነበረ። እንዴት አድርጎ ማሸነፍ እንደቻለ አይተናል። ከዛ አሁን የቴዲ አፍሮ ዘፈን ደግሞ ይጥልልናል የሚል ሐሳብ ተስፋ ይዘው መጥተው ነበረ። ግን አልሆነም፣ አልተቻለም። ሰው ቀጣይ ላይ ያደርጉት የሚችሉት እቅድ ምንድን ነው ብለን ስናስብ ራሳቸው ቴዲ አፍሮ ላይ እርምጃ ወስደው መንግስት ነው ይሄንን ያደረገው በማለት ችግር ሊፈጥሩ ይፈልጋሉ። እውነቱን እንነጋገር ከተባለ ቴዲ አፍሮ ላይ እርምጃ ቢወስዱ እንኳን ይሄ መንግስት የሚገነጠል አይደለም፣ ይሄ መንግስት የሚወድቅ አይደለም። ለምን ብለን ብናይ መንግስቱ መሰረቱ እጅግ ጥልቅ ነው። በአለት ላይ የተሰራ እንጂ በአሸዋ ላይ የተገነባ ቤት አይደለም። በደም በአጥንት የተሰራ ስራ ነው የተሰራ ያለው። ከባድ ትልልቅ ስራዎች ተሰርቷል። ዛሬ ላይ እንደፈለግ መንግስትን ብለ የምትበትነው አይደለም። እና ትልቁ ስጋቴ እንደውም ከመንግስት ይልቅ እነዚህ ጽንፈኛ አካሎች ዛሬ ቴዲ አፍሮን እንደ ንጉስ የሚያዩ ሰዎች ቴዲ አፍሮ ላይ እርምጃ ሊወስዱ እንደሚችሉ ፍንጮችም እየተሰማ ይገኛል። በተለያየ ቦታ ላይ የተለያየ ነገር እያሉ ይገኛሉ። ለምሳሌ የቴዲ አፍሮ ዘፈንን እየሰሙ ያሉ ሰዎች ታሰሩ የሚል ዜና እያወጡ ነው። እንደ መሰረት ሚዲያ አይነቶች፣ እንደ አሳዬ ደርቤ አይነቶች እንዲህ አይነት ንግግሮችን እያደረጉ ነው። በኋላ ላይ በደንብ እናያቸዋለን። አስረስ ማረ ዳምጤ የቴዲ አፍሮ ዘፈን ለመቀስቀሻነት መሰባችን ስህተት ነው፣ የፈለግነውን ያህል ውጤት ሊያመጣልን አልቻለም ብሏል፣ ተናገረ። የዚህን ያህለው እነሱ ዝግጅት ሲያደርጉ የቆዩት ፕላን ኤ ነበራቸው፣ ፕላን ቢ ነበራቸው፣ ፕላን ሲ ያላቸው። ፕላን ኤያቸው ዘፈኑ ከመውጣቱ በፊት ብዙ ውጥንቅጦችን መፍጠር ነው። ያንን አድርገውታል፣ አይተነዋል። የቴዲ አፍሮ ዘፈን ከመውጣቱ በፊት መግለጫ እንዳይሰጥ ተከለከለ። ቴዲ አፍሮ እንደዚህ ነው፣ መንግስቱ ፈርቷል የሚል አይነት ንግግሮች ነበሩ። ዘፈኑ ከወጣ በኋላ ደግሞ ምን እያሉ ነው? የቴዲ አፍሮ ዘፈንን የሚሰሙ ሰዎች እየታሰሩ ነው፣ ይሄንን እያሉ ነው። ቀጥሎ ሊያደርጉት የሚችለው ነገር ቢኖር ቴዲ አፍሮ ላይ እርምጃ መውሰድ ነው። ለምን ብትሉ ዛሬ ላይ አንዳንድ መረጃዎችን ስታዩ የቴዲ አፍሮ ቤቶች በደህንነት ተከቧል የሚል ዜና እያወጡ ነው። ራሳቸውን ይህንን እየፈጠሩ ያሉት። ያ ማለት ምን ማለት ነው? ነገ ከነገ ወዲያ የሆነ ነገር ቢፈጠር መንግስት ነው ያደረገው ለማለት ነው። ግን እመኑኝ እርምጃውን የሚወስዱት ራሳቸው ነው። አስረስ ማረ ዳምጤ የቴዲ አፍሮ ዘፈንን ለቅስቀሳ መጠቀም ስህተት እንደሆነ ካመነ በኋላ በከፍተኛ ደረጃ ትልቅ ስህተት ነው የሰራ ነው፣ ትልቅ እገዛ ያደርግልናል ብለን አስበን ነበር። ይሁን እንጂ ዘፈኑ የጠበቅነውን ያክል ተጽዕኖ ሊያመጣልን አልቻለም ሲል ተናግሯል። አስረስ ማረ ዳምጤ ይህንን ንግግር ከመናገሩ በፊት እነ መሳይ መኮንን፣ እነ ስንታየው ቸኮል፣ ሌሎችም ሲናገሩት የነበረው ንግግር እንድናስታውስ ያደርገናል። ለምሳሌ ቃል በቃል ስንታየው ቸኮል ምንድነው ያለው በፌስቡክ ገጹ ላይ? ይህንን በደንብ ማየት ይገባናል። በዝነኛው የቴዲ አፍሮ ዳስጣል አንሳው የኢትዮጵያ ከፍታ አልበም ቤተ መንግስቱ ታምሷል፣ ከፍተኛ መደናገጥ ተፈጥሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ ጨርቁን ጥሎ አብዷል። አሁን ከኛ የሚጠበቀው ነገር ይላል ወደፊት መጓዝ ነው ይላል። ያ ማለት የቴዲ አፍሮ ዘፈንን ለመቀስቀሻነት ሊጠቀሙት አስበው ነበር ከመውጣቱ በፊት። አስረስ ማረ ደግሞ ምን አለ? መጣና አይ እሱን ማሰባችን ስህተት ነው፣ ያሰብነውን ያክል ውጤት አላመጣልንም አለው። ይሄ ብቻ አይደለም፣ ሌሎችም የጻፉት ነገሮች አሉ፣ ማየት እንችላለን። መሳይ መኮንን ደግሞ ምን አለ? ጊዜ የሰጣቸው ባለጊዜዎች አለ። ጊዜ የሰጣቸው ባለጊዜዎች። ኢትዮጵያ ውስጥ ባለጊዜ የሚባል ነገር የለም። ሁሉም ትናንትና የነበረ ነው። አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ የሚባል ዜግነት ያለው ህዝብ የለም። ሁሉም እኩል ነው። በኢትዮጵያ ምድር ኢትዮጵያን ቀጥ አርጎ አጽንቶ ለማኖር ብዙ ስራ ተሰርቷል። እያንዳንዱ ብሔር ብሔረሰብ ደምና አጥንቱን ከፍሏል። በየቦታው ብንሄድ የኢትዮጵያውያን ደምና አጥንት በመሬቶቻችን ውስጥ አሉ። ኢትዮጵያን ዳር ድንበር ለማቆየት ሁሉም ዋጋ ከፍሏል። እነሱ ግን ምን ይላሉ? ከነሱ ውጪ ያለ ሰው መስሎ ስለማይታያቸው ድንገት እንደመጣ፣ ድንገት ስልጣን እንዳገኙ፣ ድንገት በስልጣን ላይ እንደተቀመጠ ባለ ጊዜ የሚል
ቅጥል ስም ይሰጣሉ። ምን ይላል? ጊዜ የሰጣቸው ሰማዩንም ምድሩንም የተቆጣጠሩ የቴዲ አፍሮን ሙዚቃ በመስማታቸው ተንቀጥቅጧል። ኢትዮጵያን ለመግዛት እድል ያገኙ። ደግሞአለሁ፣ ኢትዮጵያን ለመግዛት እድል ያገኙ። ምን ማለት ነው? ኢትዮጵያ የሁሉም ናት። መታወቅ ያለበት ጉዳይ ይሄ ነው። መሳይ መኮንን ማለት ሁል ጊዜ እንደ ተንደቀደቀ ነው። ሁል ጊዜ ያልሆነ ወሬ እንዳወራ ነው። አሁንም እያለ ያለው ባለጊዜዎች እያለ ሰዎችን እየነጠለ ነው። ነገ ከወላይታ ከጉራጌ ከትግራይ ሲመጣ መሪ ባለጊዜ ይባላል። እሱ ከሚፈልገው አካባቢ ሲመጣ ግን ባለጊዜ አይደለም፣ ባለሀገር ይሆናል። ይሄ ትክክለኛና ተገቢ አይደለም። ኢትዮጵያን የሰራናት እኛንን የሚለውን ነገር መዋጥ አለብህ። ኢትዮጵያን የሰሩት ሁሉም ነው። ትናንትና በተረት ሸውዳቸዋል። ትናንትና በውሸት ትርክት ብዙ ነገር ብላቸዋል። ዛሬ እውነት እየወጣ ነው። በኢትዮጵያ ታሪክ ውስጥ ሁሉም ሰው ትልቅ አስተዋጽኦ አድርጓል። ኢትዮጵያ አሁን ላለችበት ሁኔታ ትናንትና አድዋ የእናንተ ብቻ እስኪመስላችሁ ድረስ ብዙ ነገሮችን ስትሉ ቆይታችኋል። እድሜ ለሃጫሉ ሁንዴሳ የኦሮሚያ ወጣት እንዲነቃ አድርጓል። ትርክቱን ቀይሯል። በኦሮሞ ላይ ከነበሩት 11 ጀነራሎች 9ኙ ኦሮሞዎች ናቸው። ኦሮሞ ኢትዮጵያን በመመስረት ሂደት ውስጥ ትልቅ ታሪክ ሰርቷል ሲል ወጣቱን ቀስቅሶ ትርክት ቀይሮ ዛሬ የኦሮሞ ወጣት በአድዋ ላይ እናት አባቶቼ፣ አያቶቼ፣ ቅድመ አያቶቼ ዘምቷል፣ ይቺ ሀገር የኔ ሀገር ናት የሚል እሳቤ ላይ ደርሰዋል። ይህንን አይነት ስራ ነው መሰራት ያለበት። ታሪክ በሙሉ ሲመሰክር ወደኋላ ስንመለስ ወላይታውም፣ ጋሞጎፋውም፣ ሀዲያውም፣ ጉራጌውም ለዚህች ሀገር ትግራዩም ዋጋ ከፍለዋል። ይህንን መረዳት አለበት። ትናንትና የነበረው በሙሉ የውሸት ትርክት ነበረ። እነዛ የውሸት ትርክቶች ለጊዜው ጎጆ ሰርተው የተንሰራፉ መስለው ነበረ። እውነት ቀስ እያለች መታ ዛሬ ሁሉን ነገር ንዳለች። ስለዚህ በዚህ ደረጃ መረዳት መቻል አለብን። ባለጊዜ የሚባል ነገር የለም። ሁሉም ሀገሩ ነው። ተርሙን ጠብቆ ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ሲወርድ ሌላ ከሆነ አካባቢ መጥቶ የሚገዛት ይኖራል። ዘላለሙን ጠቅላይ ሚኒስትር ዶክተር አብይ አህመድ አይገዛም። እንዲገዛም አንፈልግም። ትክክልም አይደለም፣ ተገቢም አይደለም። ሌሎች የሚሰሩ ጭንቅላቶች፣ የተሻሉ ጭንቅላቶች ይመጣሉ። ከየት? ከዚህችው ከኢትዮጵያ። እናንተ ናችሁ ብሔር እየነጠላችሁ፣ ቦታ እየነጠላችሁ፣ ቋንቋ እየነጠላችሁ ባለጊዜ የሚል ስም እየለጠፋችሁ ትናንትና ይሄንን ስትጠቀሙት ነበረ። በህወሓት ጊዜ አይገባንም ነበር ብዙዎቻችን። እናንተ ልክ ትመስሉን ነበረ። ኢትዮጵያ ስለምትሉ ባንዲራ ውስጥ ስለምትደበቁ የእውነት ከናንተ የበለጠ ኢትዮጵያዊ ያለ አይመስለንም ነበረ። በህወሓት የተነሳ ሙሉ ትግራውያንን ባለጊዜ እያላችሁ ስታሸማቅቁ ቆይታችኋል። ሪያሊቲያ ነው። ዛሬ ደግሞ በጠቅላይ ሚኒስትር ዶክተር አብይ አህመድ ወይም በብልጽግና የተነሳ የኦሮሚያን ወጣት ለማሸማቀቅ እየሞከራችሁ ነው። ብልጽግና የኦሮሞ አይደለም፣ ቃል በቃል የሁሉም ኢትዮጵያዊ ፓርቲ ነው። ይህንን መረዳት አለባችሁ። አየናችሁ እኮ ኢትዮጵያ የባህር በር ያስፈልጋታል ብለን በተናገርንበት ሰዓት እኛ አንዋጋም፣ ከፈለጋችሁ እናንተ ሄዳችሁ ተዋጉ፣ እናንተ ሄዳችሁ ቀይ ባህርን አስመልሱ፣ ይሄ ፕሮጀክት የተባበሩት አረብ ኤምሬቶች እንጂ የኢትዮጵያ ፕሮጀክት አይደለም፣ የኦህዴድ ሰራዊት ሄዶ ይዋጋ ስትሉ ነበረ። እውነት እንነጋገር ከተባለ እኮ ዛሬም ነገም ትናንትናም ወደኋላ መለስ ብለን ስናይ እናንተ ባንዳዎች ነበራችሁ፣ የባንዳ ልጆች ነበራችሁ። ኢትዮጵያን በማቆየት ውስጥ እኮ እነማን ነበሩ? በጀግንነቱ ቦታ ላይ እነማን ነበሩ እናውቃለን። ዛሬ ታሪክ ሲገለጥ ብራናው ሲከፈት ሁሉ ነገር ግልጽ ብሎ ወጣ። እናንተ በወሬ ደፍናችሁን ነበረ። የሚያነብ ትውልድ መጣ፣ የሚያቅ ትውልድ መጣ፣ ትናንትናውን ሪሰርች የሚሰራ ትውልድ መጣ። ስለዚህ አያቶቹ፣ ቅድመ አያቶቹ፣ ወንድም አባቶቹ የት ቦታ ላይ ምን ሲሰሩ እንደዋለ የሚያውቅ ማህበረሰብ መጣ። አሃ ይሄ ቦታ የኔም ቦታ ነበረ፣ እዚህ ጀግንነት ላይ እኮ እኛም ነበርን ማለት ሲጀምሩ እናንተ ባንዳዎች ታሪክ ቀምታችሁ የሰውን ታሪክ የራሳችሁ ማድረግ የምትችሉ ፊት ለፊት መታችሁ የምታወሩ ዛሬ ላይ ሁሉ ነገር ግልጥ እያለ ሲመጣ እነ ጀጋማ ኬሎ፣ እነ አብዲሳ ጋ፣ እነ ባልቻ አባ ነፍሶ፣ እነ አባ መላ፣ እነ ከቤ ብዙነሽ የመሳሰሉ እነ ሀብተ ጊዮርጊስ ድነግዴ፣ እነ ገረሱ ኡጊ፣ እነ አብዲሳ አጋ የመሳሰሉ ትልልቅ ጀግኖች ለሀገር አይነት ዋጋ እንደከፈሉ የሚያቅ ትውልድ ሲመጣ ኦሆ እነዚህ ሰዎች የኔ ሰዎች ናቸው፣ እነዚህ ሰዎች ትናንትና በዛ ቦታ ላይ ያንን ዋጋ ሲከፍሉ ከነበረ እኔም ለሀገሬ ዋጋ መክፈል አለብኝ፣ ኢትዮጵያን በመስራት ውስጥ ለካ የኔ እናትና አባቶች የኔ ቅድመ አያቶች ነበሩ የሚል ሰው ሲመጣ እናንተ ባንዳዎች
ተገልጣችሁ ፊት ለፊት ታያችሁ። ይኸው ዛሬ ደግሞ ትናንትና በወሬ ነው በተጻፈ ነገር ነው፣ ዛሬ በፊት ለፊት እያየናችሁ ባንዳነታችሁን ቁልጭ አርጋችሁ ነግራችሁናል። ኢትዮጵያዊ ባህር በር ያስፈልጋትም እያላችሁ ያላችሁት እናንተ ኢትዮጵያዊ ነን ብላችሁ በባንዲራ ስም ያላችሁ በባንዲራ ውስጥ የተደበቃችሁ አረንጓዴ ቢጫ ቀይ እያላችሁ እየማላችሁ እየተገዘታችሁ ያላችሁ የውሸት ኢትዮጵያውያኖች ናችሁ። ሪያሊቲው ያ ነው፣ ቁልጭ ብሎ ዛሬ ወጥቷል። እናንተ የምትፈልጉት ያንን ነው። እናንተ ካልመራችሁት፣ እናንተ ከፊት መስመር ካልሆናችሁ፣ ትናንትናም ከፊት መስመር አልነበራችሁም እኮ እያንዳንዱ ነገር ዛሬ ወጣ። ስለዚህ የነዛ ልጆች ናቸው ዛሬም ኢትዮጵያን ለማተራመስ እየሞከራችሁ ያላችሁት። አይ ነው እኔ እርግጠኛው መናገር እፈልጋለሁ በዚህ ጉዳይ ላይ ቴዲ አፍሮ ትናንትና ሲነግረን የነበረችዋን ኢትዮጵያ ዛሬም በውስጡ እንዳለች ይሰማኛል። ምናልባት የተወሰኑ የመረዳት ክፍተቶች ካልሆኑ በስተቀር ትልቅ ቴዲ አፍሮ ላይ ስህተት ብዬ የማነሳው ሌላ ማለት ነው 12 ሆነን ፈጀን አንድ ነብር ያለው ሐሳብ ትክክል አይደለም። ይሄ በፍጹም የማያናኑር ነው። ሊያናኑር የሚችል ሐሳብ አይደለም። 12ቱ እነማን ናቸው? አንዱ እነማን ነው? ብዙ ትርጓሜ ያመጣል። 12ቱ ክልሎች ናቸው። ኢትዮጵያ እየመራ ያለው አካል ይሄ ነው። እናንተ ናችሁ እየበሉን ነው። እነዚህ ተነሱ፣ ይሄ ማል ገብተው ዳራ ወጡን። እንደዚህ አይነት ቃላቶች ሜቢ ሊታሰብባቸው የሚገቡ ናቸው። አያናኑርም፣ አብሮ አያስኬድም። ከባድ ነው የሚሆነው። ነገ ከነገ ወዲያ የገፋው አካል ችግር ነው ይዞ የሚመጣው። መነጋገር፣ መግባባት፣ መደማመጥ፣ መስማማት ያስፈልጋል። አለበለዚያ ዛሬ ጊዜ ስለተመቻቸልህ እንደዚህ ካልክ ነገ ከነገ ወዲያ ሌላ ነገር ነው። ምን ማለት ነው? አሁንም እንደዚህ እንድታወሩ እድል የተሰጣችሁ ይሄ መንግስት ሞር ዲሞክራቲክ ስለሆነ ነው። ትናንትና እናውቃለን፣ ሁሉንም ነገር እናውቃለን። ምን ቦታ ላይ ተኮኖ ነበረ ምን ሲባል የነበረው። ዛሬ እኮ የፈለግከውን ተናግረ ከዛሬ ምናልባት ከዚህ አልበም በፊት ራሱ የተለቀቀ ሲንግል አለ። እዛ ሲንግል ላይም ቀጥታ ቃል በቃል ጠቅላይ ሚኒስትሩን ተሳድበሃል። ምንም ሪያሊቲውን እንነጋገር ከተባለ ማለት ነው። ሳር ያለመልማል በሰው ሬሳ ብለህ ተናግረሃል፣ ግን አልታሰርክም። ይሄ መንግስት እሰረይ ብትልም አያስርህም። በቃ የፈለግከውን ታወራለህ። ሳምንት 15 ቀን ይደመጥላል፣ ያልቃል። ምናልባት ህዋት ትልቁ ስህተት ብዬ ማስበው ጃ ያስተሰርያል የሚለው ሙዚቃ እንዳይሰማ መከልከሉ ነው። የበለጠ እንድትወደድ ያደረገ እንጂ እኮ በመጀመሪያው አቦጊዳ አልበምህ ላይ ያን ያህል ተደማጭ አልነበርክም። ከሌሎቹ አርቲስቶች እኩል ነበር የሚሰማው። ያቺ ጃ ያስተሰርያል ግን ህዋት አንተን እንድትወደድ፣ እንድትፈቀር፣ እንድትሰማ አድርጎሃል። ከዛ በኋላ ይሄኛው መንግስት ግን ለቆላል። እያየን ነው። የቴዲ አፍሮ ሙዚቃ ተጠቅመው ብልጽግናዎች የምርጫ ቅስቀሳ እያደረጉ ነው። በቃ ይሄ ነው። ምንም የሚፈጠረው ነገር የለም። በቀበሌ መዝናኛዎች ትበል፣ በታክሲ ውስጥ ትበል፣ በባስ ውስጥ ትበል፣ በየትኛውም ቦታ ላይ ዘፈኑ ይከፈታል። እንዳይከለከል ተደርጓል። በቃ ያኔ ምንም አይመጣም። ህዝቡም የተከለከለውን ስለሚወድ ነው ጉር ብሎ የመጣው። ግን ባይከለከል ነገሮች እየተፈቀዱ ቢሄድ ዝም እየተባለ ሲሄድ ምንም ሲጀመር መንግስታዊ አካል ሆኖ ይከለከል የለም። ግን እናንተ ያው ለገበያው ስትሉ ተከለከልን እንዲያ ነገር ተፈጠረ ብላችኋል። ይሁንላችሁ። ግን ወደዳችሁም ጠላችሁም አሁን መታሰብ ያለበት ይህች ሀገር የጀግኖች ሀገር ናት። ትናንትና አባቶቻችን ደም ከፍለዋል፣ አጥንት ከፍለዋል። ብዙ ነገሮቻቸውን ሉዝ አድርገው ዛሬ ላለችዋ ኢትዮጵያ መሰረት ሆነዋል። ራስክ ብለዋል። የትናንትናው ከሌለ የለም የዛሬው ብለሃል አይደለ? ያ ማለት ምን ማለት ነው? ዛሬ ያለችዋ ኢትዮጵያ መሰረቷ ትናንትና ነው። መሰረቷ ትናንትና ሲሆን ግን ትናንትና ላይ ብዙ ስህተቶች ነበሩ። ያንን ደግሞ ስህተት መቀበል የማይፈልግ ሌላ አካል አለ። ያንን አክሰፕት ማድረግ አለብን። ታሪክ መስታወት ነው። መስታወት ፊት ስትቆም ቁንጅና ብቻ አይደለም ጠባሳህም ይታያል። መልክ እያንዳንዱ ነው ቁጭ ብሎ የሚታየው። ታሪክ መስታወት ፊት ሲቀርብ ትናንትና የነበረው ስህተቱ የነበረው ጥንካሬው አብሮ ይቆማል። ስህተቱን በይቅርታ አክመን ጥሩ ነገሩን ይዞ መቀጠል ነው። ጠቅለል ስናደርገው እነዚህ ሰዎች ከዘፋኝ አንስቶ ጫካ እስካለ ኃይል ድረስ ተናቦ ነው ሲሰሩ የነበረው። በዘፈን ያደገ ሀገር የለም። መረዳት ያለብን ጃፓን በለው፣ ቻይና በለው፣ ሲንጋፖር በለው፣ አሜሪካን፣ ታይላንድ፣ ሳውዲ አረቢያ በለው፣ የተባበሩት አረብ ኤምሬቶች፣ እንግሊዝ በለው፣ ፈረንሳይ ያደጉት ፖለቲከኞቻቸው እና መሪዎቻቸው በወሰኑት ውሳኔ ነው ዛሬ ያሉበት እድገት ላይ የደረሱት። ዘፍኖ አቅራርቶ ያደገ የለም። ዘፈን ጥቅሙ ለጦርነት ጊዜ መቀስቀሻ ይሆናል። ስሜት ትቀሰቅስበታለህ፣ የሰውን ፍላጎት ታነሳሳበታለህ። ከዛ የዘለለ ደግሞ የሰራውን
ታሞግስበታለህ፣ ያልሰራውን ተወቅስበታለህ። ከዚህ ዘለለ ምንም ጥቅም የለውም። ሜቢ ለሚዘፍነው ሰው ገንዘብ ይዞ ይመጣል። ይሄ ነው የሰውን ስሜት አውጥተህ ትናገር ይሆናል። ሌላ ብሶት ከመቀስቀስ ውጪ የቴዲ አፍሮ ዘፈን ያደረገው ነገር የለም። አንዳችም ነገር አልፈየደም። ወርቅ አላወጣም። የቴዲ አፍሮ ዘፈን እኮ ጋዛ አላወጣም። አባይ እንዲመረቅ ገንዘብ አልሰጠም። ምንም በየቦታው የሚገነቡት ግንባታዎች በሙሉ በቴዲ አፍሮ ዘፈን አይደለም የተገነቡት። በጠቅላይ ሚኒስትሩ ጉልበትና ሐሳብ አመንጭነትና ገንዘብ ከየትም ከዛም ከዚህም ተብሎ በመጣ ጉዳይ ነው ኢትዮጵያ እየተሰራች ያለችው። እነዚህ ፌክ ኢትዮጵያውያኖች አእምሯቸው ውስጥ ያለችዋ ኢትዮጵያ በድህነት በረሃብ በድንቁርና የቆረቆዘቿን ያቺን ኢትዮጵያ ነው የሚመኙ። ያቺ ኢትዮጵያ ላትመለስ ተቀብራለች። ኢትዮጵያ አሁን ያለችው ሌላ ዓለም ውስጥ ነው። ከዚህ በፊት ዘፋኙ ፍቅር የሌለው አይናማ ውጦታልና ጨለማ ሲል ዘፍኖ ነበረ። ያ ዘፈን ለራሱ የሆነ እየመሰለኝ ነው። አሁን ላይ በልብ ውስጥ ፍቅር ስለሌለው ነው እንጂ 130 ሚሊዮን ሕዝብ ያላት ኢትዮጵያ ሞታለች ማለት ነውር ነው። ይህንን ስንል መንግስትን መተቸት የለበትም እያልኩ ግን አይደለም። በደንብ እንድትረዱኝ ነገር እንፈልገው። መንግስትና ሀገር መለያየት አለባቸው። ሀገር ከሌለች ማንም የለም። እሱም ለመተቸት አፉን ለመክፈት ሙዚቃውን ለመልቀቅ ሀገር መኖር ነበረባት። ሀገር ስላለች ነው ሙዚቃ የለቀቀው። ሀገር ባትኖር ለማን ነበረ ሙዚቃውን የምትለቀው? ሀገር ፈርሳለች ማለት ሶሪያን ሆነናል ማለት ነው። ሊቢያን ሆነናል ማለት ነው። ኢራቅን ሆነናል ማለት ነው። ደቡብ ሱዳንን ሆነናል ማለት ነው። ምንም ተስፋ የሌለን ሆነናል ማለት ነው። እኛ ተስፋ አለን። ልጆቻችን የነገ ኢትዮጵያ ማንነት አላቸው። እንደ ግብፅ፣ ደቡብ አፍሪካ፣ ሞሮኮ፣ አልጄሪያ፣ ናይጄሪያ ባሉበት ሀገር ውስጥ እኮ 9% እድገት አስመዝግባለች የሚል የአይኤምኤፍ ሪፖርት የወጣው እና በአፍሪካ ቀዳሚ ፈጣን ኢኮኖሚ እድገት ያላት ሀገር ተብላ የተለየች እኮ ኢትዮጵያ ናት። ይሄ እድገት አይደለም ወይ? አይኖች ለምን ማየት ተሳናቸው? አይ ቲንክ አይኖች አይደለም ማየት ተሳናቸው፣ ልብ ነው ማየት ተሳነው። ምክንያቱም ይህንን ለውጥ አይናቸው የማያዩ ማየት የተሳናቸው ሰዎች ሁሉ እየመሰከሩ ባሉበት ሰዓት አንተ አይንህ እያየ መመስከር ያቃተ ልብ ስለተደፈነ ነው። ልብ ከጨለመ ምንም ማድረግ አይቻልም። አእምሮ ከተደፈነ አእምሮ ጨለማ ውስጥ ከሆነ ከዛ ውስጥ ማውጣት አይቻልም። ያ ነው፣ ሌላ ነገር አይደለም። የቴዲ ዘፈን ሲወጣ መንግስት ተሸብሯል፣ ቤተ መንግስት ተንቀጥቅጧል፣ ብልጽግና አብቅቶለታል ሲሉ የነበሩ ሰዎች በነጋታው ሌላ አጀንዳ ይዘው መጥተዋል። እንግዲህ ያም አጀንዳ የት ያደርሳል አብረን እናያለን። ዞሮ ዞሮ በዛም ሆነ በዚህ የቴዲ አፍሮ ዘፈን ለውጥ አያመጣም። አፋብን አለቅላቂ ነው፣ የህወሓት ተላላኪ ነው። እነዚህ ድርጅቶች ተደምረው ምንም ያላመጡ ሰዎች የቴዲ አፍሮ ዘፈን ምንም ሊያመጣ አይችልም። ይህንን በደንብ መረዳት ይገባናል። በጣም ደግሞ የሚገርመኝ ዛሬ ላይ ቴዲ አፍሮን እንደ ንጉስ የሚያዩት እነ አሳየ ደርቤ በፌብሩዋሪ 8 2025 ዓ.ም የለጠፈውን ፖስት ማየት እንችላለን። በገንዘብም ሆነ በሐሳቡ አማራን ለማገዝ ሞክሮ ማያቅ አርቲስት ቴዲ አፍሮ በብልጽግና ስፖንሰር አድራጊነት በደንብ እዩት። በብልጽግና ስፖንሰር አድራጊነት በመላው ዓለም ሊያካሄድ ያሰበው ኮንሰርትን እቃወማለሁ። ቴዲ አፍሮ ሲፋቅ ብርሃኑ ነጋ ነው ያለው ማን ነው? ይህንን ሲል የነበረው የዛሬ ዓመት አሳየ ደርቤ ነው። ዛሬ ደግሞ የቴዲ አፍሮ ሞቅ አድርጎ ደጋፊ ሆኖ መጥቷል። እነዚህ ሰዎች ናቸው ቴዲን የሚበሉት። መጠንቀቅ አለበት ቴዲ አፍሮ። ሌላ ምለው ነገር የለም። መሰረት ሚዲያ ምን አይነት ፖስት ፖስቷል? ልጄ የተወሰደችው የቴዲ ሙዚቃን አዳመጥሽ ተብሎ ነው። ዛሬ በመንግስት ሚዲያ ከአልሻባብ ጋር በመተባበር ተብላ ተከሳለች። ልጅ የ12ኛ ክፍል ተማሪ ናት። ከትምህርት ቤት ውጪ ሌላ ቦታ አድራ አታውቅም። ምን ማለት ነው አድራ አታውቅም? ልጅቷ 12ኛ ክፍል ተማሪ ከሆነች ለምንድን ነው ውጭ የምታድረው? መጀመሪያ ነው። ደግሞ የቴዲ ዘፈንን በማዳመጥ ሰው የሚታሰር ከሆነ በየቀበሌው በየምናምን የሚያዳምጡት በሙሉ አልቆላቸው ነበረ። ራሱ ብልጽግናም የምርጫ ቅስቀሳውን በቴዲ አፍሮ ዘፈን አያደርግም ነበር። እና እንዴ ውሸቶቻችን ሁሉ እጅግ በጣም ከባድ ነው። ከዛ ውጭ የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ እኮ ወቸጉድ ከሚባል ፖድካስት ጋር ባደረጉት ቆይታ ላይ ስለ ቴዲ አፍሮ ጀግንነት፣ ስለ ቴዲ አፍሮ ኢትዮጵያን እንዴት አድርጎ እንደሚወድ ገልጸዋል። ስለዚህ የቴዲ አፍሮ ዘፈንን የሚያዳምጥ ከሆነ የቴዲ አፍሮ ዘፈንን የሚያዳምጥ ሰው የሚታሰር ከሆነ ፕሮፌሰር ብርሃኑ ነጋ ነበር የሚታሰሩት። ምክንያቱም በመንግስት ስልጣን ላይ ቁጭ ብሎ እያዳመጡ ስለሆነ። ግን ብልጽግና እናንተ እንደምታስቡት እዚህ ታች የወረደ ፓርቲ አይደለም። የኢትዮጵያ መንግስት አሁን ያለው መንግስት በጣም በአስተሳሰቡ ልህቀት ወደፊት የተራመደ ነው። ልትደርሱበት ራሱ አትችሉም። ይሄ ትናንትና ስታስቡ የነበረውን እሳቤ ትናንትና በህወሓት ዘመን ሲደረግ የነበረው አይነት ነገር ይደረጋል ብላችሁ ስለምታስቡ ነው። አት ዘ ኤንድ የሚሆነው ነገር መንግስት ምንም አይነት እርምጃ በቴዲ አፍሮ ላይ እንደማይወስድ ሲገባችሁ ራሳችሁ እርምጃ ተወስዱና ነገሩን ወደ መንግስት ለመገልበጥ ትሞክራላችሁ። ይሄ ነው የሚሆነው ነገር ማለት ነው። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፕሮግራም ይሄንን ይመስላል። በሚቀጥለው በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።